ተጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላውቅም ጋሼ፣ የጠረጠረችው ነገር አለ። እንዴ ጋሼ፣ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሳችሁ ናችሁ። ደግሞ ረስታው ይሆናል እንጂ እኮ አንድ ቀን ሰርፕራይዝ አረግሻለሁ ብለኸኝ ነበር። ግን ደግሞ ጊዜው በጣም እየረዘመ ነው። ስለዚህ የራሴን ውሳኔ ለመወሰን እገደዳለሁ። ምንድን ነው የምትወስኚው? ምን ለማግኘት? ልጄን እስካሁን ጠብቄያታለሁ። በህይወት መኖሯን ደግሞ ካንተ ከተረዳው በኋላ በቃ እሷን ለማግኘት እጅግ በጣም ጓጉቻለሁ። እና ምንድን ነው ወስናለሁ የምትይው? እያስፈራራሽኝ ነው? አዎ ጋሼ። ግን ምን እንደማመጣልሽ እኮ አልነገርሽኝም። በቃ ትቼዋለሁ። ሌላ ቀን ታመጪልኛለሽ ወይ ደግሞ ነገ። ምንድን ነው የማመጣልሽ? ስቴጅ እነግርሻለሁ። እንግዲያውስ እኔ አላመጣልሽ፣ እራስሽ ተሻጭ። ችግር የለውም ታመጪልኛለሽ፣ ግን ስፈልግ ነው። የሆነ ነገር አስበሽ ነበር? ምንም አላሰብኩም። ስሚ ደግሞ ብዙ ነገሮችን ያረሳውልሽ እንዳይመስልሽ እና ከናታን ጋር እንደዚህ ይቀጥላል የምትይ ከሆነ መጥፋሽ ነው የሚሆነው። ምንም አልሆንኩም። አቢጌል ደረጀ ዛሬ በመጨረሻም በሚገርም ሁኔታ ያሰበችው ነገር እጇ ገብቶላታል። እንግዲህ ብዙ ጊዜ ብዙ ነገሮችን ስትሞክር ስታመቻች የነበረችው አቢጌል ብዙ ነገሮችን የሞከረችው ዛሬ በሚገርም ሁኔታ ነገሮች ተሳክተውላታል። የሚገርም ነው። እንግዲህ የጋሽ ደረጀና የሰላም ሪከርድ ወይም ያወሩት ወሬ ሙሉ በሙሉ ከጇ ገብቷል ማለት ነው። እንግዲህ ያው እንደ ባለፈው ክፍል እንዳያችሁት ካሜራ ወይም ሪከርደር ድምጽ ሪከርድ የሚያደርግ ካሜራ አስቀምጣ ነበረ። ያው ያስቀመጠችውም እንግዲህ ዳጣና ደረጀ ነበር እሱ ሐሳቧ። ግን ሌላ ሐሳብ ሆነና ሰላምና ደረጀ አጋጣሚ ሰላምን ሆስፒታል ይዞ መሄድ ስለነበረበት ደረጀ ይዞ ሲሄድ እንግዲህ ሰላም ጋር አንዳንድ ነገሮች እያወሩ ነበረ። ስለ ልጃቸው ብዙ ነገሮች እያወሩ ነበር ማለት ነው። ቤተሰቦች እንግዲህ እሱ ሪከርድ ሙሉ በሙሉ ወይም ሰላምና ደረጀ ያወሩት ወሬ በአቢጌል እጅ ውስጥ ገብቷል። ምክንያቱም ሚሞሪ ስለነበረው ውስጡ እንግዲህ ያስቀመጠችው ማይክ እንትን ሪከርድ ማለት ነው ሪከርደር እሱን ተጠቅማ የሪከርዳቸው ሙሉ በሙሉ ደርሷታል። ያን ሚሞሪ አውጥታ ቀጥታ ከስልኳ ስታስገባው ያ ሪከርዱ ሙሉ በሙሉ ከስልኳ ወጥቶላታል ማለት ነው። ቤተሰቦቻችን እንግዲህ እሱንም እንግዲህ ገና ሪከርዱን ሳታዳምጠው ዛሬ ትልቅ መረጃ በእጅ ገብቷል እንኳን ደስ አለሽ እያለቻት ነበር ወይዘሮ ማርታን። እንግዲህ ወይዘሮ ማርታን ታይ ምንም ነገር አልፈልግም አረባከሽ ተፋችኝ እያለች ነው። እንግዲህ ወይዘሮ ማርታ ነገሮችን ላለመስማት ትሞክራለች። ግን ደግሞ አሁን ላይ በተለይ በስለ ዳጣና ናታን ያወራቻት ነገር እውነቱን ስላገኘችው ለደረጀም ደውላ እንግዲህ አቢጌል ትክክል ናት፣ በአሁኑማ ልክ ነች እያለች ትገኛለች። አሁን ደግሞ ይሄን ነገር ታረጋገጠች። አሁን ይሄን ደግሞ ስትነግራት ምን እንደሚፈጠር በጣም ከባድ ነገር ነው። እንግዲህ ደረጀ ከዛሬ ነገ እያለ ነገሮችን ለመደባበቅ ቢሞክርም በማልጠበቀው መልኩ ነገሮች እየተጋለጡበት ይገኛሉ። በቃ ኦሬዲ ተጋልጠዋል ማለት እንችላለን። እንግዲህ አቢጌል እጅ ይሄ ነገር ሁሉ ደረሰ። ፊቱን በጣም ነበር እየተጠራጠረች የነበረችው። አሁን ደግሞ የበለጠ ነገሮችን የሚያብራራ ነገር ነው ያገኘችው። እና እንግዲህ ደረጀ እንዳያችሁት ሰላም ጋር ሲያወሩት የነበረው ነገር በጣም ከባድ ብዙ ነገሮች እና ያወሩት አንደኛ ስለ እርግዝና ነው፣ ሁለተኛ ደግሞ ስለ ዳጣ ብዙ አውርተዋል። ማለት ሰላም ልጅን ያለችበትን ነገር እያወቅ እንዴት ለኔ ለማሳወቅ ያስቸገረ ነገር ምንድነው? እኔ ይሄን ያክል አመት እየጠበቅኩ አንተ ግን ለምን ዝም ትለኛለህ? አለበለዚያ ደግሞ ለወይዘሮ ማርታ ሂጄ ካንተ ልጅ እንዳለኝና ልጅንም ሰርቃችሁ እንደጠበቃችሁብኝ እናገራለሁኝ። ስለዚህ ያ ነገር ከመሆኑ በፊት ከመፈጠሩ በፊት የተወሰነ ጊዜ ሰጣለሁኝ። በቅርብ ልጅን አገናኘኝ
አለበለዛ የሚፈጠረውን ነገር ኃላፊነቱን አልወስድም እነግራታለሁ እያለችው ነበረ። ደረጀም እንግዲህ እንዴት እንደዚህ ታደርጊያለሽ ሰላም፣ እንዴት እንደዚህ አይነት ነገር ስህተት ለመስራት ማሰብሽ ራሱ ዋጋ ያስከፍላል። እንዴት ይሄን አሰብሽው? ምን ስታያሰብሽው እያላት ነበረ። እንዴት ነው የማላስበው? ልጅ እኮ ነች፣ እናት እኮ ነኝ። 19 ዓመት ሙሉ የጠበኳት ልጅን በህይወት እንዳለች እንኳ እያወቅ ለእኔ ማሳወቅ ያልፈለክበት ምክንያት ምንድን ነው? ስለዚህ ታዲያ ሌላ ምን ሊሆንልህ ትፈልጋለህ እንዴ? ያንተንም ትዳርህን አክብሬ ስለያስኩልህ ይህን ያክል ማመስገን ሲገባ ግን አንተ እስካሁን ድረስ ምንም ነገር ሳትል ዝም ብለህ ያለው ምንድን ነው? እስከ መቼስ ነው ይሄ ነገር ብሎ ነበር ያለው ማለት ነው። በጣም በሚገርም ሁኔታ ቤተሰቦቻችን በጣም ነው የሚያስጠላው ሁኔታ ነገሩ ማለት ነው። እንግዲህ ደረጀ ቆይ ተረጋጊ፣ እንዴት ይሄ ነገር ይሆናል? ጠብቅኝ እባክሽ ተይ ሰላም እያላት ነው የሚገኘው። እሷ ደግሞ አይ ከዚህ በላይ ልታገስህ የምችለው ትንሽ ቀናቶችን ሊሆን ይችላል እንጂ ከዛ ውጭ ግን መቼም ልታገስህ አልችልም። በቃ የመጨረሻው ውሳኔና መጨረሻው ውሳኔ ነው። በቃ ተወኝ እያለችው ትገኛለች። እንግዲህ ደረጀም በቃ አብሽሪ በቅርብ አዲስ ነገር ይኖራል ብለህ በባለፈው ብለህ የነበረ ስለዚህ እሱን ነገርስ መናገር አልፈለግከውም ለምንድን ነው ብላ እንግዲህ ጠበቅ ያለ ጥያቄ ነው የጠየቀችው። ስለዚህ እሷም የምትፈልገው የጥያቄ መልስ ነው። ስለዚህ ለጥያቄ መልስ ባጭሩ ፈልጋለሁ ነው ያለችው። ቤተሰቦቻችን እንግዲህ አብዬ ላይ ታችኋል። መኪና ውስጥ የነበረውን ካሜራ ለማውጣት ብዙ ነገር ስትለፋ ነበረ። ውሃ ነጀሽ አምጪ ቁልፍ ሰርቀሽ ብላት ተዛ ሚዲያ እንግዲህ ያው ሱቅ ውሰደኝ አባቴ ብላ በሰበብ ሱቅ ከገባች በኋላ የአባቷን ስልክ እንዲረሳው ከኪሷ አውጥታ እንዲረሳው አድርጋ ሆነ ብላ አስቀምጠው ነበረና እዛ ጋር ደረሰ በኋላ እንግዲህ አንዳንድ በዛ በዚህ ሲባል እሱ ወደዛ ሲዞርላት እንግዲህ ካሜራውን አውርዳ ኪሷ ካደረገች በኋላ በቃ ተው ኦንላይን ኦርደር አድርገዋለሁ አዘዛችኋለሁኝ በቃ ተው አንተንም አላለፋህም ብላ እጇ ካደረገች በኋላ ወርዳለች ማለት ነው። ዛሬ በጣም ከባድ ነገር ነው የሚፈጠረው። ሌላው ናታንና ዳጣ በሚገርም ሁኔታ አሪፍ የፍቅር ጉዞ እየሄዱ ነው። ያው ብዙ ቻሌንጆች እንደሚገጥሟቸው ይጠበቃል። እንግዲህ ወይዘሮ ማርታም አሁን ላይ በጣም ነው የደበራት። ለምን የራሷ ልጅ ለአብጌል ሲሆን ደስ ብሏት ነበረ፣ እንዲሆንም ብዙ ስትጥር ነበረ። ግን አሁን ናታን ከዳጣ ጋር ሲሆን ብዙ ነው የከፋት ማለት ነው። በቃ ደስ አላላትም። በዛ ላይ ይሄ ነገር ምንም ደስ አላለኝም፣ እነዚህ ልጆች ያልሆነ ግንኙነት ውስጥ ገብተዋል። ስለዚህ ነገሩ እዚህ ጋር መቆም አለበት፣ እነዚህ ልጆች የሆነ ነገር መሆን አለባቸው እያለች ነው የምትገኘው። ለእንግዲህ ለደረጀም ነግረዋለች። አይ ናታን ይሄን ነገር ሊያደርግ አይችልም በፍጹም እያለ ነው ደረጀ። አይ አድርጎታል፣ እንግዲህ የፍቅር ጉዳይ ነው፣ ምንም ልታደርጉት አይችሉም። ስለዚህ ደረጃ አሁን ማድረግ ያለበት ሰላምንና ዳጣን አውጥቶ የሆነ ቤት አከራይቶ ማስቀመጥ፣ ከዛ ደግሞ የራሱ መፍትሄ ማድረግ ካልቻለ ለወይዘሮ ማርታም ደግሞ በተለይ ዳጣ የሱ ልጅ እንደሆነች ማሳወቅ አለበት ማለት ነው ቀድሞ። አለበለዚያ ኦልሬዲ አቢጌል ነገሩን ልዘረግፈው ነው። ምንም እንትን የለውም። ቢካልሽ በስፒከርም ቢሆን ከፍቼ ላይ ያሰማሻለሁ ብላታለች ማለት ነው ለወይዘሮ ማርታ። አቢጌል ደግሞ ታደርገዋለች። ገባችሁ? ይሄን ትክክለኛ መረጃ ስለሆነ ታደርገዋለች። ግን ምናልባት ምን የሚል ሀሳብ አለ ይመስላችሁ? እንግዲህ እንዳያችኋት ክላሷን ይሄን ሪከርድ እያዳመጠች ያለችው። ይሄን ሪከርድ ከጎን የሚሰማ ሰው ካለ ሪከርድ እንደተደረገ ታወቀ። እንግዲህ ደረጀ ይሄን ነገር ከአቢጌል ላይ መንጠቅ ካቻለ ምናልባት ነገሩ ትንሽ ጊዜ ሊሰጠው ይችላል። ወይም ደግሞ ደረጀ አቢጌል ከመናገሯ በፊት ደረጀ ቢናገር መልካም ነው ብለን እናስባለን። አለበለዚያ ግን በጣም ከባድ ነው። እናታና ዳጣ እንግዲህ እንዲናፍቀሽኝ ነው ክላስሽ ድረስ የመጣሁት፣ እንዲሁም ደግሞ ባለችበት በቃ ወደ ውጭ እንውጣ ምናምን ተባብለው እንግዲህ ልብሳቸውን ቀይረው ወጣ እያሉ ዘና እያሉ ነው የሚገኙት። በጣም ሀሪፍ የፍቅር ህይወት ውስጥ እያሉ ነው ያሉት እነሱ። በጣም ነው ደስ የሚላቸው፣ ደስ ብሏቸዋል ማለት ነው። ሰላም በጣም ደስተኛ ነች በዚህ ጉዳይ፣ ምክንያቱም ብዙ ነገር ስለለፋች። አሁን ደግሞ በተለይ ዳጣን እየጠረጠረች ስለሆነ ልጅዋን የመጨረሻ እንዲነግራት፣ አለበለዚያ ደግሞ እያስፈራራሽ ነው ወይ ቢላትም አዎ ማስፈራሪያ ጭምር ነው። ልጄን የማትነግሪ ከሆነ የማታሳውቂ ከሆነ ለምን ታዲያ ዝም እላለሁኝ? አንተ ይሄን ያክል አመት ጠብቄህ ለእኔ ያላሰብክልኝ እኔ ለአንተ ትዳር እኔ ምን አገባኝ እያለችው ትገኛለች ማለት ነው። ቤተሰቦቻችን እንግዲህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ቤተሰቦቼ። እንግዲህ የዛሬው ክፍል ይሄን ይመስላል። ቀጣይ እንግዲህ የሚፈጠረው በጣም ከበድና ጠጠር ያለ ነው የሚሆነው። ምክንያቱም ወይዘሮ ማርታ ይሄን ነገር ከሰማቸው ምን ሊፈጠር እንደሚችል በጣም ከባድ ማሰብ ከባድ ነው። ግን እኮ ትቀበል ትችላለች፣ ግን የሚያድርባት ነገር በጣም ከባድ ነው። በተለይ ከሰላም ያሁኑ እርግዝና ጋርም ተያይዞ
ነገሮች ከባድ ነው የሚሆኑት። በቀጣይ ክፍል እንገናኝ። ላይክ ያላረጋችሁ ሰዎች ላይክ አድርጉ ውዶችዬ። በተረፈ ወዳችኋለሁ። ባይ ባይ። መልካም ጊዜ